ተራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የንስር ክፍለ ጦር አባላት በጽንፈኛው ኃይል ላይ በወሰደው የተጠናከረ እርምጃ በአካባቢው ሲንቀሳቀስ የነበረው ቡድን መደምሰሱንና ቀሪው እጅ መስጠቱን ተገለጸ። በትግራይ መቀለ ከተማ ነዋሪዎች የጊዜያዊ አስተዳደሩን መዋቅር ለመናድ የሚደረግ ሴራ ይቆም፣ ዳግም ወደ ጦርነት መግባት አንሻም በሚል ሰላማዊ ሰልፍ አካሄዱ። ፊንላንድ ለ8 ተከታታይ ዓመታት በዓለም ደስተኛ ሀገር ሆና ተመረጠች። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። በቅድሚያ የኢትዮጵያ ብልጽግናውን ለማድረግ ያሉን ሀብቶች በሚገባ መጠቀምና ማልማት ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፋር ክልል የግብርናና ኢንዱስትሪ አቅሞችን የሚያሳዩ ቁልፍ የልማት ፕሮጀክቶችን ተዘዋውሮ ተመልክቷል። በዚህ ወቅትም በክልሉ በእንስሳት መኖ፣ ስንዴ ኢንዱስትሪና በኮሪደር ልማት እየተከናወኑ ያሉ ሰፋፊ መሰረተ ልማት ግንባታ ስራዎች ተስፋ ሰጪ መሆናቸውን ገልጿል። ለአብነትም ለእንስሳት መኖ በ500 ሄክታር ገደማ በመስኖ እርሻ የታረሰውን አዲሱ የሳር ዝርያ አንስተው በድርቅ ምክንያት ከብቶች እንዳይጎዱ አስተዋጽኦ የሚያደርግ ልምምድ መሆኑና የተጀመሩ ስራዎች ማስፋት እንደሚገባ አመላክቷል። ከ1500 ሄክታር በላይ መሬት ላይ በበጋ መስኖ ስንዴ እየተመረተ እንደሚገኝ የገለጹት ጠቅላይ ሚኒስትሩ በአፋር ክልል ባለው ሙቀት ከዚህ ቀደም ስንዴ ማምረት የማይታሰብ ነበር ብሏል። በቀን 300,000 ዳቦና 450 ኩንታል ዱቄት የማምረት አቅም ያለው በሰመራ ከተማ በቀዳማዊት እመቤት ጽሕፈት ቤት ተገንብቶ የተመረቀው የዳቦ ፋብሪካ የከተማዋን ነዋሪ ፍላጎት ማሟላት እንደሚያስችል አነስተዋል። በክልሉ ያለው የኮሪደር ልማት ስራ በመልካም ጅማሩ ላይ እንደሚገኝ ጠቅሰው የአረንጓዴ ልማት ስራና የከተማን ደረጃ ለመጠበቅ የሚከናወኑ ተግባራት እስከ ቀጣዩ ዓመት መጀመሪያ ባለው ጊዜ ሊጠናቀቅ እንደሚችል አብራርተዋል። በክልሉ የእርሻና ኢንዱስትሪ ስራው አመርቂ መሆኑን ጠቁመው ይህንኑ ክልል ካለው ሀብትና ጸጋ አንጻር ገና ብዙ መስራት እንደሚጠበቅ፣ በዚሁም ለኢትዮጵያ እድገትና ብልጽግና የሚጠቅም ትልቅ አቅም እንዳለው ጠቅሷል። የኢትዮጵያን ብልጽግና ለማረጋገጥና የተያዘውን ግብ ለማሳካት በሀገሪቷ ያሉትን ሀብቶች አይን ገልጦ በመመልከት እንዲሁም በትጋት በመስራት መጠቀም እንደሚገባ ማሳስበዋል። የሚታሰበውን ብልጽግና ለማምጣት ጅማሮ ጥሩ ቢሆንም መፍጠንና መፍጠር አለብን ያሉት ጠቅላይ ሚኒስትሩ ይህ ሊሆን የተሟላ የልማት ገጽታ ማላበስ እንችላለን ብሏል። ይህ ሲሆን የተሟላ የልማት ገጽታ ማላበስ እንችላለን ብሏል። በመጨረሻም ጠቅላይ ሚኒስትሩ በክልሉ የኢፍጣር ስነ ስርዓት ተካፍሏል። እንደሚከተለው ይቀርባል። ዘመኑን የዋጀ ጠንካራ ሜካናይዝድ ጦር የመገንባት ስራ ተጠናክሮ እንደሚቀጥል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ።
በመከላከያ ትምህርትና ስልጠና መምሪያ የአዋሽ አርባ ውጊያ ቴክኒክ ትምህርት ቤት ያሰለጠናቸውን የሜካናይዝድ ሙያተኞች አስመርቋል። በመርሃ ግብሩ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ መረጃ ዋና መምሪያ ኃላፊ ጀነራል ጌታቸው ጉዲና፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን፣ የሜካናይዝድ እዝ ዋና አዛዥ ሜጀር ጀነራል ከፍያለው አምዴ እንዲሁም ሌሎች የሰራዊት አመራሮችና አባላት ተገኝተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንደገለጹት ኢትዮጵያ ጠላቶቿን ሀፍረት እያከናነበች ያለች ሀገር ናት ብለዋል። አሁንም ሰላሟን ለመንሳት የሚንቀሳቀሱ መኖራቸውን ጠቅሰው ባንዳዎችም ኢትዮጵያ ወደፊት እንዳትራመድ የቻሉትን ሁሉ እያደረጉ እንደሚገኝ ገልጸዋል። ይሁን እንጂ አሁንም ሰራዊቱ እንደወትረው ሀፍረት እያከናነባቸው እንደሚገኝ አነስተዋል። ሰራዊቱ በስትራቴጂው በመመራት በባህር፣ በምድር፣ በአየር እንዲሁም በሳይበር ከፍተኛ ስራዎችን ያከናወነ ነው ብለዋል። በዚህም የሜካናይዝድ ኃይል አንዱ መሆኑን ገልጸው ይህ ኃይል የሰራዊቱ ቀኝ እጅ መሆኑን ገልጸዋል። ኢትዮጵያ ሊቃጡባት የሚችሉ ጥቃቶች ከሩቅ ማስቀረት የምትችል ከመጡባት ደግሞ አሳፍራ የምትመልስ ሀገር በማድረግና የአገርን ሉዓላዊነት በመጠበቅ የዘመኑ አርበኛ መሆን ይጠበቅብናል ብለዋል። በቀጣይም የሰራዊቱን አቅም የማሳደግና ፕሮፌሽናል ሰራዊት የመገንባቱ ስራ ተጠናክሮ እንደሚቀጥል ጠቁመዋል። ፊልድ ማርሻል ብርሃኑ ጁላ እንደገለጹት የሜካናይዝድ ኃይሉን በነበረው ላይ ይበልጥ የሚያጠናክር ትልቅ አቅም በማሰልጠን እንዲካተት መደረጉን ተናግረዋል። ሰልጣኞች ባገኙት እውቀት በመታገዝ ኢትዮጵያ የያዘቻቸውን ዓላማዎች እንዲሳኩ ዘውትር እንዲተጉም አሳስበዋል። የሜካናይዝድ እዝ ዋና አዛዥ ሜጀር ጀነራል ከፍያለው አምዴ በበኩላቸው ለሜካናይዝድ ኃይል ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ለዚህም ግልጽ ስትራቴጂ ተቀርጾ እየተገበረ መሆኑን ጠቁሟል። ስትራቴጂው ጠንካራ ለሀገር አለኝታና መከታ የሆነ የሜካናይዝድ ኃይል ለመገንባት ጉልህ አስተዋጽኦ ማበርከቱንና የተሻለ ስራ ለመስራት ምቹ ዕድል መፈጠሩን ተናግረዋል። ሰልጣኞች በቆይታቸው በተግባርና ንድፈ ሐሳብ በቂ እውቀት መጨበጣቸው የተገለጸ ሲሆን በዚህ መደበኛ ስርዓት ትምህርቱ የሚሸፍነውን ቆይታ አጠናቀው ለምረቃ መብቃታቸው ተመላክተዋል። ኢትዮጵያን የሚመጥን ምድር ኃይል እንገነባለን። ኢትዮጵያን የሚመጥን አየር ኃይል፣ ባህር ኃይል እንገነባለን። ሌሎችም የቴክኖሎጂ አቅሞች መገንባት አለባቸው። በዚህ መሰረት በምድር ኃይል፣ በአየር ኃይል፣ በባህር ኃይል፣ በሳይበር ከፍተኛ ስራ እየሰራን ነው። ሜካናይዝድ ኃይላችን ቶክስ ተሸክሞ የምድሩን ኃይሉን ለድል የሚያበቃ ጠንካራ የሰራዊታችን ቀኝ እጅ ነው። ይሄ ስለሆነ ትኩረት ሰጥተነዋል። አደረጃጀቱንም ቀይረናል። ኢትዮጵያ ዲተር የምታደርግ ከመጣባት ደግሞ እንደ ልማዷ ከልማዷም በላይ አሳፋሪ ሽንፈት ማከናነብ፣ የአገር ሉዓላዊነት መጠበቅ፣ የተጀመረውን የአገር ብልጽግና እንዲቀጥል መታገል፣ መዋጋት የኢትዮጵያ የዘመኑ አርበኞች ሆነን መውጣት ይኖርብናል። ዛሬ የተመረቃችሁ ልጆች፣ ወታደሮች፣ ወጣቶች እንኳን ደስ አላችሁ፣ እንኳን ወደ ሰራዊታችን መጣችሁ፣ እንኳን ወደ መካናይዝዳችን መጣችሁ። መካናይዝዳችንን በሰው ኃይል በከፍተኛ ደረጃ በነበረው ላይ ትልቅ አቅም አሰልጥነን ዛሬ እየጨመርን ነው፣ እንቀጥላለን። ተማሪዎችም ግንባታውን ተቀበላችሁ ጠንካራ የመካናይዝድ አቅማችንን እንድታሳድጉ
ጥሪ ማስተላለፍ ፈልጋለሁ። ዘመን ተሻጋሪ ጠንካራ የማይቀመስ ለሀገሩ መከታና አለኝታ የሆነ የሜካናይዝድ ለመፍጠር ሁላችን አቅማችን የፈቀደውን ኃይል በትብብርና በትጋት በመስራት ላይ እንገኛለን። የኢትዮጵያን የባህር በር ጥያቄ ዓለም አቀፍ አጀንዳ በማድረግ ረገድ የመንግስት ዲፕሎማሲያዊ ጥረት የሚደነቅ መሆኑን የኢትዮጵያ ዜና አገልግሎት ያነጋገራቸው የጎንደር ከተማ ነዋሪዎች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለተወካዮች ምክር ቤት በተለይም በባህር በር ጉዳይ ላይ የሰጡትን ማብራሪያ በተመለከተ ኢዜአ ሪፖርተር በጎንደር ከተማ የተለያዩ ህብረተሰብ ክፍሎችን አነጋግሯል። የነዋሪዎቹ እንዳሉት በኢትዮጵያ የባህር በር ጉዳይ የህዝብ ፍላጎት የነበረ ቢሆንም በነበረው ፖለቲካ እንደ ጥፋትና ነውር በመቁጠር ታፍኖ የኖረ የህዝብ ጥያቄ ነው ብሏል። ይህንን ሁሉ የዘመናት ዝምታ በመስበር የባህር በር ጉዳይ የኢትዮጵያ አደባባይ አጀንዳ ለተደረገበት መንገድ በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ የላቀ ምስጋና ይገባቸዋል ነው ያሉት። ከጎንደር ከተማ ነዋሪዎች መካከል አቶ ቸርነት መንግስቴ ኢትዮጵያ የባህር በር ያጣችበት ሁኔታ ሀገርና ህዝብን የጎዳ ስብራት ሆኖ በዝምታ ታፍኖ የኖረ ጉዳይ መሆኑን አስታውሰዋል። አሁን ላይ መንግስት በህጋዊ በሰላማዊና ዲፕሎማሲያዊ ጥረት የባህር በር የማግኘትን ጥያቄ ማንሳቱ ተገቢ መሆኑን ገልጿል። በዚህ ረገድ የጠቅላይ ሚኒስትር ዶክተር አብይ አህመድ የላቀ ጥረት የሚደነቅ መሆኑን በማንሳት ተጠናክሮ መቀጠል ያለበት ጉዳይ መሆኑን ተናግሯል። የኢትዮጵያ የባህር በር ጥያቄ ከሀገርም ባለፈ ዓለም አቀፍ ጉዳይ በማድረግ ረገድ መንግስት ያደረገውን ዲፕሎማሲያዊ ጥረት አድንቀዋል። የባህር በር ጥያቄው በየትኛውም መመዘኛ ትክክል በመሆኑ የመንግስትን ጥረት በማገዝ ሁሉም የድርሻውን መወጣት አለበት ነው ያሉት። ወጣት ዳንኤል ሙልጌታና ችሎት አዳነ የባህር በር ጉዳይ በፓርላማ አጀንዳ ሆኖ መቅረቡ ተገቢና ወቅቱን የዋጀ መሆኑን ገልጸዋል። ለጥያቄው ምላሽና ለዓላማው መሳካት ሁላችንም የበኩላችንን ሚና መወጣት አለብን ያሉት ጠቅላይ ሚኒስትሩ ኢኒሼቲቭ የተከናወኑ የከተማ ልማት ስራዎች ትልቅ ተስፋ የተሰነቀባቸው መሆኑንም ነው የተናገሩት። ለነዋሪዎች ጥራት ያለውና ቀልጣፋ አገልግሎት የመስጠት ስራ ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ለወረዳ አመራሮች ሲሰጥ የነበረው ስልጠና ዛሬ መጠናቀቁን ገልጿል። ከተማዋ ያለባትን ኃላፊነት ለመወጣትና ለነዋሪዎች ቀልጣፋና የላቀ አገልግሎት ለመስጠት የሚያስችል ብቁና የአገልጋይነት መንፈስ የተላበሰ አመራር በመገንባት ላይ እንደሚገኝም አመላክቷል። አገልግሎት ሰጪ ተቋማት ላይ የተጀመረው መሰረታዊ ለውጥና የሪፎርም ስራ ይበልጥ ውጤት እንዲያስገኝና ብቃት ያለው የህዝብ አገልጋይ ለመፍጠር የአመራሩ ሚና ትልቅ በመሆኑ ይህ ስልጠና አቅምን ለማሳደግ የተሰጠ መሆኑን ተናግሯል። በቀጣይም አገልግሎት አሰጣጥ ላይ መሰረታዊ ለውጥ ለማምጣት የአመራር ምልመላና ስምሪት በብቃትና በክህሎት ላይ የተመሰረተ እንዲሆን በማድረግና ለነዋሪዎቻችን ጥራት ያለውና ቀልጣፋ አገልግሎት ለመስጠት ትኩረት ሰጥተን መስራታችንን እንቀጥላለን ብለዋል ከንቲባዋ በመልእክታቸው። የብልጽግና ፓርቲ ያስመዘገባቸውን ሁሉ አቀፍ ስኬቶችን ይበልጥ ለማጎልበት ድጋፉን አጠናክሮ እንደሚቀጥል በፓርቲው የኦሮሚያ ክልል የወጣቶች ክንፍ ገለጸ። በብልጽግና ፓርቲ የምስራቅ ሐረርጌ ዞን ማያ ከተማ አስተዳደር የወጣቶች ክንፍ አባላት ፓርቲው ቀደም ሲል በሁለተኛ መደበኛ ጉባኤው ላይ ባሳለፋቸው ውሳኔዎችና አቅጣጫዎች ተፈጻሚ በሚሆንበት ዙሪያ መክሯል። በምክክር መድረኩ የተገኘው በብልጽግና ፓርቲ የኦሮሚያ ክልል የወጣቶች ክንፍ ጽህፈት ቤት ኃላፊ ወጣት ደረጃ በራ እንዳመላከተው ብልጽግና ፓርቲ የክልሉ ብሎም የሀገሪቱን ኢኮኖሚ፣ ማህበራዊና ፖለቲካዊ ዘርፎች በማጎልበት አመርቂ ውጤቶችን አስመዝግቧል። በዚህም በተለይ የወጣቱ ተጠቃሚነት የጎለበተ መምጣቱን ተናግሯል። ወጣቱ የሀገራዊ ልማቱን ከማሳለጥ ባለፈ የማህበረሰቡን ተጠቃሚነት በማጎልበት ረገድ በየጊዜው በበጎ ፈቃድ አገልግሎት በሚያከናውነው የመደጋገፍና የመረዳዳት ስራዎች በርካታ ዜጎች ተጠቃሚ የሆኑ መምጣታቸውን አውስተዋል። የተመዘገቡት ሁሉን አቀፍ ስኬቶች ይበልጥ ለማጎልበት የፓርቲ ወጣቶች ክንፍ ድጋፉን አጠናክሮ እንደሚቀጥል ወጣት ደረጀ ገልጿል። የውይይቱ ዓላማ የፓርቲው ክንፍ የሆነው ወጣት ቀደም ሲል ፓርቲው ያሳለፋቸውን ውሳኔዎችና የተቀመጡ አቅጣጫዎችን ተፈጻሚ ለማድረግ ሚናው እንዲያጎለብት ያግዛል ብሏል። በተለይ ፓርቲው በየዘርፉ ያከናወናቸው አበረታች ስራዎችን ለማጎልበትና የታዩ ውስንነቶችን ደግሞ በመለየት አስተካክሎ ሁለንተናዊ ብልጽግና ለመገንባት የጋራ ግንዛቤ ለመያዝ እንደሆነም ተናግሯል። በብልጽግና ፓርቲ ኦሮሚያ ክልል ማያ ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ አለማዩ ታደሰ በበኩላቸው በፓርቲው ሁለተኛ መደበኛ ጉባኤ የተላለፉ ውሳኔዎች ተፈጻሚ እንዲሆኑ የወጣቱ ክንፍ አባላት ድጋፋቸውን ለማጠናከር
መዘጋጀታቸውን የሚበረታታ መሆኑን ገልጸዋል። ውይይቱ ወጣቶችን የማከልና ትውልድ ተሻጋሪ ሆነ ብልጽግናን ለማረጋገጥ ወጣቶች የድርሻቸውን እንዲወጡ ሌሎችንም ለማብቃት እንደሚያግዝ ተናግሯል። በፓርቲው የተላለፉትና የተቀመጡት አቅጣጫዎች በፍጥነት ተተግብረው የህዝብ ተጠቃሚነት እንዲረጋገጥ ወጣቱ መትጋት እንዳለበት ተመላክቷል። የኢትዮጵያን የፍትህ አገልግሎት ወደ ዲጂታላይዝ ስርዓት መቀየር የሚያስችሉ ስራዎች በመከናወን ላይ እንደሚገኙ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ገለጹ። የፍትህ ሚኒስቴር የተቋም ግንባታና ሪፎርም ዘርፍ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን የፌዴራል ጠቅላይ ፍርድ ቤት የዲጂታል እና የኢንፎርሜሽን ስራዎችን ጎብኝተዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ፍርድ ቤቱ በኢንፎርሜሽን ቴክኖሎጂ የመሰረተ ልማት ግንባታ ስራዎች እያከናወነ እንደሚገኝ አመላክተዋል። 22 የፌዴራል ፍርድ ቤቶች በኔትወርክ የማስተሳሰር ተግባር የምስል ድምፅና መቅረጫ እንዲሁም ንግግርን ወደ ጽሑፍ መቀየር የሚያስችሉ መሳሪያዎች የተሟሉለት የስማርት ኮርት አገልግሎትና ታራሚዎች ባሉበት ሆነው ችሎት የሚከታተሉበት የኢኮርት ሲስተም የመዘርጋት ስራ በመከናወን ላይ መሆኑን ገልጿል። ሁሉም ፍርድ ቤቶች በጋራ የሚጠቀሙበት በይነመረብ የማበልጸግ እንዲሁም ደንበኞች ባሉበት ቦታ ሆነው የሚፈልጉትን መረጃ ስልካቸውን በመጠቀም ማግኘት የሚያስችላቸውን መተግበሪያዎች ዝግጅትና ሌሎች ተያያዥ ተግባራት ወደ ስራ ለማስገባት የተሰራ መሆኑን ተናግሯል። የተጀመሩት የቴክኖሎጂ ሪፎርም ስራዎች ሲጠናቀቁ የኢትዮጵያ የፍትህ አገልግሎት ወደ ኢኮርት ስርዓት ማሸጋገር የሚያስችል መሆኑን ነው ፕሬዝዳንቱ ያመላክቱት። የፍትህ ሚኒስቴር የተቋም ግንባታና ሪፎርም ዘርፍ ሚኒስትር ዴኤታ ኤርሚያስ የማነ ብርሃን በፍትህ ዘርፉ የኢንፎርሜሽን ቴክኖሎጂ ልማትና አጠቃቀምን ለማሳደግ በ3 ዓመት የትራንስፎርሜሽን እቅድ በትኩረት የተሰራ የሚገኝ ዘርፍ እንደሆነ አመላክተዋል። ተቋማት ዘመኑን የሚመጥን ስራን ማከናወን የሚያስችላቸውን አቅም ፈጥረው የእርስ በርስ ጥምረትን በመፍጠር ወቅቱ የሚፈልገውን አገልግሎት መስጠት እንደሚጠበቅባቸው ተናግረዋል። የፍትህ ተቋማትን በቴክኖሎጂ አስተሳስሮ አገልግሎቱን በመስጠት የተጠያቂነት ስርዓት ለማስፈን እንዲሁም በደንበኞች ላይ የሚፈጠሩ ቅሬታዎችን ማስወገድ የሚቻልበትን ምቹ ሁኔታ እንደሚፈጠር መግለጻቸውን የሚኒስቴሩ መረጃ አመላክተዋል። 9ኛው የኢትዮ ቱርኪዬ የጋራ ኢኮኖሚ ንግድና ቴክኒክ ትብብር ኮሚሽን ስብሰባ ሚያዝያ 1 እና 2 ቀን 2017 ዓ.ም በአዲስ አበባ ይደረጋል። የስብሰባውን ዝግጅት የተመለከተ ውይይት ዛሬ ተከናውኗል። በስብሰባው ላይ የተለያዩ ሴክተር መስሪያ ቤቶች የስራ ኃላፊዎችና ባለሙያዎችም ተሳትፈዋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ውሃብረቢ 9ኛው የኢትዮ ቱርኪዬ የጋራ የኢኮኖሚ ንግድና የቴክኒክ ትብብር ኮሚሽን ስብሰባ በሚኒስቴሩ አስተባባሪነት ሚያዝያ 1 እና 2 ቀን እንደሚካሄድ ጠቁሟል። በስብሰባው ኢትዮጵያ ከቱርኪዬ ጋር ያላትን የኢኮኖሚና ንግድ ግንኙነት ማጠናከር በሚያስችሉ ጉዳዮች ዙሪያ ውይይት እንደሚደረግ ገልጿል። ሚኒስትር ዴኤታዋ የዝግጅት ስብሰባው በ8ኛው የጋራ ኢኮኖሚ ኮሚሽን ስብሰባ በተለያዩ የኢኮኖሚ ዘርፎች ስምምነት ላይ የተደረሰባቸውን ጉዳዮች አፈጻጸም ገምገማቸውን አመላክቷል። ለ9ኛው የኮሚሽኑ ስብሰባ በኢትዮጵያ በኩል ሊነሱ የሚገባቸውን ጉዳዮች እንደተለዩ መግለጻቸውን ከሚኒስቴሩ የተገኘው መረጃ አመላክተዋል። ኢትዮጵያና ኬንያ በተፈራረሙት የኃይል ሽያጭ ስምምነት መሰረት ለኬንያ በቀን 265 ሜጋዋት ኃይል እየቀረበ እንደሚገኝ የኢትዮጵያ ኤሌክትሪክ ኃይል አስታወቅም። በኢትዮጵያ ኤሌክትሪክ ኃይል የኢትዮ ኬንያ ባለ 500 ኪሎ ቮልት ኮንቨርተር ጣቢያ ምስራቅ አፍሪካን በኃይል ለማስተሳሰር ከፍተኛ ሚና እየተጫወተ መሆኑ ተገልጿል። በጣቢያው የጥገናና የኦፕሬሽን ባለሙያ አቶ መኮንን ካሴ እንደተናገሩት ጣቢያው ኮላይታ ሶዶ ቁጥር 2 የማከፋፈያ ጣቢያ በ4 ባለ 400 ኪሎ ቮልት ገቢ መስመሮች ተቀብሎ 12 ኮንቨርተር ትራንስፎርመሮችን እና 1680 ታርስተሮች ተጠቅሞ ኃይል የሚያስተላልፍ ነው። ጣቢያው 2000 ሜጋዋት ኃይል የመሸከም አቅም ባላቸው በሁለት ፖሎችና ከኢትዮጵያ እስከ ኬንያ በተዘረጋ 1060 ኪሎ ሜትር የማስተላለፊያ መስመር አማካኝነት ኃይል እያስተላለፈ እንደሚገኝ ተናግሯል። ከኬንያ ጋር ባለው የኃይል ሽያጭ ስምምነት መሰረት በአሁኑ ወቅት በቀን 18 ሰዓት ማለትም እስከ ምሽት 6 ሰዓት 200 ሜጋዋት እንዲሁም ከዚያ በኋላ በሚኖረው ቀሪ 6 ሰዓት ደግሞ 65 ሜጋዋት ኃይል እየቀረበ ይገኛል ብሏል። ጣቢያው በስምምነቱ መሰረት እየጨመረ የሚሄደውን የኃይል አቅርቦትና ወደ ታንዛኒያ ኃይል ለማስተላለፍ የተያዘውን እቅድ ማሳካት የሚያስችል አቅም እንዳለውም ገልጿል። በቀጣይ ከሌሎች ሀገራት ጋር የሚደረጉ የኃይል ሽያጭ ስምምነቶችን ተከትሎ አስተማማኝና ኃይል በማስተላለፍ ለአህጉራዊ የኃይል ትስስር መሳለጥ የሚያደርገውን አስተዋጽኦ ለማስቀጠል እየተሰራ መሆኑን ተናግሯል። ጣቢያው የኃይል ኤክስፖርቱን ለማሳደግ የተያዘውን ጥረት ለመደገፍ አቅም ማጎልበትን ጨምሮ የተለያዩ የማሻሻያ ስራዎችን እያከናወነ እንደሚገኝ መግለጻቸውን የተቋሙ መረጃ አመላክተዋል።
የፌዴራል የክልልና የሁለቱ ከተማ አስተዳደሮች ፖሊስ የወንጀል ምርመራ ዘርፍ የፖሊስ ኮሚሽነሮች መደበኛ ጉባኤ ተጀምሯል። በማስጀመሪያ ስነ ስርዓቱ ወቅት የፌዴራል ፖሊስ ምክትል ኮሚሽነር ጀነራል ዘላለም መንግስቴ በሪፎርሙ በወንጀል መከላከልም ሆነ በወንጀል ምርመራ ብቁ ሆኖ ለመገኘት እንደ ተቋም ትልልቅ ስራዎች ስንሰራ ቆይተን አስደናቂ ውጤቶችን አስመዝግበናል ብሏል። አክለውም ቴክኖሎጂዎችን በመጠቀምና የሰብአዊ መብት አያያዝን በማጠናከር ሀገራዊ ራዕይን ለማሳካት ሁሉም መረባረብ እንዳለበት ጠቁመዋል። የኢትዮጵያ ፌዴራል ፖሊስ ህገ መንግስቱንና ህገ መንግስታዊ ስርዓቱን እንዲሁም ሌሎች ህጎችን በማስከበር ህብረተሰቡን በወንጀል መከላከልና ምርመራ በማሳተፍ የህዝብን ሰላምና ደህንነት እየጠበቀ እንደሚገኝ ተናግሯል። በጉባኤው ማንኛውም የወንጀል ተጠርጣሪ የትኛውም ክልል ተደብቆ ማምለጥ በማይችልበት ሁኔታ ላይ መወያየት እንደሚገባም ማሳሰባቸውን የፌዴራል ፖሊስ መረጃ አመላክቷል። ሀገሪቱ የጀመረችው የኢኮኖሚ ሪፎርም ግቡን እንዲመታ የጸጥታ ዘርፉ አስተዋጽኦ ከፍተኛ በመሆኑ በወንጀል መከላከልም ሆነ በወንጀል ምርመራ ከዚህም በላይ አመርቂ ውጤቶችን ማስመዝገብ ይኖርብናል ነው ያሉት። የወልዲያ ሮቢት መንገድ የሐሚድ ወንዝ የብረት ድልድይ ጥገና ተጠናቆ ለትራፊክ አገልግሎት ክፍት መደረጉን የኢትዮጵያ መንገዶች አስተዳደር አስታወቀ። ድልድዩን በኮንክሪት ለመገንባት ቅድመ ዝግጅት የተደረገ ሲሆን ስራው በተያዘው ዓመት መጨረሻ እንደሚጀመር ተመላክቷል። 45.7 ሜትር ርዝመት ያለው የሐሚድ ወንዝ የብረት ድልድይ ከዚህ ቀደም ከተፈቀደው ክብደት በላይ በጫነ ከባድ ተሽከርካሪ ጉዳት ደርሶበት እንደነበር ይታወቃል። በወቅቱ ተለዋጭ መንገድ በማዘጋጀት ተሽከርካሪዎች እንዲገለገሉ ማድረግ መቻሉን የአስተዳደሩ መረጃ አመላክቷል። አሁን ላይም በኢትዮጵያ መንገዶች አስተዳደር የኮምቦልቻ መንገድ ጥገና ዲስትሪክት እና የድልድይና ስትራክቸር ዳይሬክተር ባደረጉት ጥገና ለትራንስፖርት እንቅስቃሴ ክፍት መሆኑ ነው የተገለጸው። አሽከርካሪዎች በሕግ በተፈቀደው የጭነት ልክ በመጫን እንዲገለገሉም አስተዳደሩ አሳስበዋል። በትግራይ ክልል መቀለ ከተማ ነዋሪዎች የህወሓት አንጃው እያደረገ ያለውን ህገወጥ ተግባሩ ሊቆጠብ ይገባል ሲሉ አሳስቡ። ነዋሪዎቹ በህገወጥ መንገድ የጊዜያዊ አስተዳደሩን መዋቅር ለማፍረስ የሚደረገውን እንቅስቃሴ በፍጹም ተቀባይነት የለውም ብሏል። በሰልፉ የአንጃው ቡድን ህገወጥ እንቅስቃሴውን ያቁም፣ የትግራይ ህዝብ የራሱን ዕድል በራሱ መወሰን ይችላል፣ እስካሁን ያለአግባብ የከፈልነው መስዋዕትነት ብዙ አስተምሮናል፣ ባካችሁን ተውን ሲሉ ተደምጠዋል። ሀሳባቸውን በትግርኛ ሲገልጹ የሚያሳየውን ቪዲዮ እንደሚከተለው ይቀርባል። በተሳሳተ መንገድ መጓዛቸውን ያወቁ ጽንፈኞች ወደ ሰላም እየተመለሱ ነው። በአማራ ክልል ጃዊ ወረዳ ዘርግነት ቀበሌ በተደረገው ዘመቻ የንስር ክፍለ ጦር አባላት በጽንፈኛው ኃይል ላይ በወሰደው የተጠናከረ እርምጃ በአካባቢው ሲንቀሳቀስ የነበረው ቡድን መደምሰሱንና ቀሪው እጅ መስጠቱን የንስር ክፍለ ጦር አዛዥ ኮሎኔል ጌታውን ረታ ተናግረዋል። ከተደመሰሱት መካከል ራሳቸውን የብርጌድ አመራር ብለው የሰየሙና የቡድኑ ታጣቂዎች የሚገኙበት ሲሆን በጽንፈኛው እጅ የነበሩ መሳሪያና ተተኳሾች በቁጥጥር ስር ውለዋል። የሰላም ጠል ቡድኖችን እንቅስቃሴ የተከታተለ መረጃ በመስጠት በኩል ህብረተሰቡ ያሳየው አብሮነት ተጠናክሮ መቀጠል እንዳለበት ኮሎኔል ጌታውን አስገንዝበዋል። በተመሳሳይ ከግጭት ጥፋት እንጂ የሚገኝ ትርፍ የለም ሲሉ በማዕከላዊ ጎንደር ዞን ጣቁሳ ወረዳ ታጥቀው ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላት ተናግረዋል። በጽንፈኛው አደረጃጀት አመራር የነበረው ሙሉቀን ተገኝን ጨምሮ ተከታዮቹ ከነሙሉ ትጥቃቸው በቀጠናው ተልዕኮ በመፈጸም ላይ ለሚገኘው ለሰሜን ምዕራብ እዝ ክፍለ ጦር እጅ መስጠታቸውን የክፍለ ጦር አዛዥ ኮሎኔል ካሳሁን አስማረም ተናግረዋል። የኢትዮጵያ 19ኛ ሞትራይድ ሰላም አስከባሪ ሻለቃ በከፍተኛ የዝግጅት ደረጃ ላይ እንደሚገኝ ተገለጸ። የኢትዮጵያ 19ኛ ሞትራይድ ሰላም አስከባሪ ሻለቃ በግዳጅ ቀጠናው ለሚከሰት ማንኛውም የጸጥታ መደፍረስ ተልዕኮውን በላቀ ብቃት ለመፈጸም በከፍተኛ ዝግጁነት ደረጃ ላይ እንደሚገኝ የሻለቃው አዛዥ ኮሎኔል አለሙ ኪንኪና ገልጸዋል። አዛዡ በአሁኑ ወቅት በአካባቢ የሚስተዋለውን የጸጥታ ሁኔታ አስመልክተው እንደተናገሩት ሻለቃው የሚገኝበት ዌስተርን ኢኳቶሪያ የጸጥታ ሁኔታ ችግር ያለበት በመሆኑ የሚከሰተውን ማንኛውም ችግር ለመቅረፍ የሰራዊቱን ዝግጁነት ወደ ከፍተኛ ደረጃ ማሸጋገር ተችሏል። ሀገራዊና ዓለም አቀፋዊ የሰላም ማስከበር ተመራጭነታችንን ለማስቀጠል በግዳጅ ቀጠናው የሚገኘውን የህብረተሰብ በመጠበቅ ምንም አይነት የህይወትና የንብረት ኪሳራ እንዳይደርስ ከፍተኛ ትኩረት ሰጥተን እየሰራን ነው ሲሉም ተናግሯል።
በእስካሁን አፈጻጸም ሰራዊታችን ቀን ከሌሊት ግዳጁን በንቃት እየተወጣ የሀገሩን ስምና ዝና ጠብቆ የተሰጠውን ተልዕኮ በድል እየተወጣ እንደሚገኝ አብራርተዋል። የሻለቃው ግዳጅ ቀጠና ውስብስብና ፈታኝ መሆኑን የጠቆሙት ኮሎኔል አለሙ ኪንኪና ኢትዮጵያ በሰላም ማስከበር ተልዕኮ ያላትን አኩሪ ታሪክ በመጠበቅ በማንኛውም ግዳጅ የላቀ ውጤት ማስመዝገብ እንድንችል እየሰራን እንገኛለን ሲሉ ተናግረዋል። ዜና እየተላለፈላችሁ የሚገኘው ከመሃል ሚዲያ የመሃል ዜናችን ነው። ዜናዎቻችን ይቀጥላሉ። ፊንላንድ ለ8 ተከታታይ ዓመታት በዓለም ደስተኛ ሀገር ሆና ተመረጠች። የተፈጥሮ መዳረሻ ከመሆኑና ጠንካራ የማህበራዊ ዋስትና ስርዓት መዘርጋቷ ደስተኛ ሀገር ሆና ለመመረጧ ምክንያት እንደሆነ ባለሙያዎች ተናግረዋል። የተባበሩት መንግስታት ድርጅት ድጋፍ ባደረገለት የዚህ የዓለም የደስታ ሪፖርት ፊንላንድ ከሌሎች 3 የኖርዲክ ሀገራት ቀድማ መቀመጥ የቻለች ሲሆን የላቲን አሜሪካዋ ኮስታሪካና ሜክሲኮ ለመጀመሪያ ጊዜ እስከ 10ኛ ባለው ደረጃ ውስጥ ገብቷል። አፍጋኒስታን በሪፖርቱ ደረጃ ግርጌ ላይ በመቀመጥ 147 ደረጃን ይዛ ማጠናቀቋን ዘገባው አመላክቷል። ዩናይትድ ኪንግደምና አሜሪካ በዝርዝሩ ላይ ደረጃቸው ወርዶ 23ኛና 24ኛ ደረጃ ላይ ተቀምጧል። ይህም ሁለቱ ሀገራት ያስመዘገቡት ዝቅተኛው ደረጃ ነው ተብሏል። ጥናቱ እንግዳ ሰዎች ወይም የማይተዋወቁ ሰዎች ከሚጠበቀው በእጥፍ ይበልጥ ደግ ሆነው መገኘታቸውን ጥናቱ አረጋግጧል። ሆን ተብሎ የኪስ ቦርሳ በመጣል ምን ያህል እንግዳ ሰዎች እንደመለሱ በማየትና ሰዎች ይመልሳሉ ብለው ከሚጠብቁት ጋር በማነጻጸር ተለክቷል። የተመለሱት የኪስ ቦርሳዎች መጠን ሰዎች ከገመቱት በጥፍ የሚበልጥ ሆኗል። ከዓለም ዙሪያ የተገኙ መረጃዎች ባሰባሰበው ጥናት መሰረት የሌሎች ደግነት ቀደም ሲል ከታሰበው በላይ ከደስታ ጋር የተሳሰረ መሆኑን አስታውቋል። የኤክስፖርሻ ጥናቱ መረጃ እንደሚያሳየው ሰዎች እርስ በርስ እንደሚተሳሰቡ በሚያስቡበት ቦታ መኖራቸው በጣም ደስተኛ ያደርጋቸዋል ሲሉ በብሪቲሽ ኮሎምቢያ ዩኒቨርሲቲ ኢኮኖሚስትና የሪፖርቱ መሪ አርታኢ የሆኑት ጆን ኤፍ ሄልዌን ተናግሯል። የተባበሩት መንግስታት ድርጅት የዓለም አቀፍ የደስታ ቀንን ምክንያት በማድረግ ይፋ የሆነው 13ኛው የዓለም የደስታ ሪፖርት ሰዎች ህይወታቸውን እንዲገመግሙ በመጠየቅ እጅግ ደስተኛ የሆኑት የዓለም ሀገራትን በደረጃ አስቀምጧል። 90% ፊንላንዳውያን በየሳምንቱ ለአእምሮና ለአካላዊ ጤናቸው በሳምንት አንዴ ሳውና ይገባሉ። ፊንላንድ ከ10 ነጥብ ውስጥ በአማካይ 7.736 ነጥብ በማስመዝገብ ቀዳሚ ስትሆን ዴንማርክ ሁለተኛ ደረጃን ይዛለች። ለኮስታሪካና ሜክሲኮ የደረጃዎች መጨመር የቤተሰብ ትስስር ምክንያት እንደሆነ ባለሙያዎች ተናግረዋል። በኦክስፎርድ ዩኒቨርሲቲ ዊሊንግ የምርምር ማዕከል የታተመው ጥናቱ ሰዎች የራሳቸውን ህይወት ከ0 እስከ 10 እንዲመዝኑ ጠይቋል። 0 የከፋ ህይወት ሲሆን 10 ምርጥ ህይወት ተደርጎ ቀርቧል። የሀገራት ደረጃ በእነዚህ ውጤቶች 3 ዓመት አማካይ ላይ የተመሰረቱ ናቸው። ቀዳሚዎቹ 10 ሀገራት የሚከተሉት ናቸው። አንደኛ ፊንላንድ፣ ዴንማርክ፣ አይስላንድ፣ ስዊድን፣ ኒዘርላንድስ፣ ኮስታሪካ፣ ኖርዌይ፣ እስራኤል፣ ሉክሰምበርግ፣ ሜክሲኮ። የ2025 የዓለም ደስታ ሪፖርት ሌሎች ግኝቶችንም ይፋ አድርጓል። የዩናይትድ ስቴትስና በአንዳንድ የአውሮፓ ክፍሎች ላይ ያለው የደስታና የማህበራዊ እምነት ማሽቆልቆል የፖለቲካ ጽንፈኝነት እንዲሁም ልዩነት መስፋትን ያስረዳል። ምግብን ከሌሎች ጋር መጋራት በዓለም ዙሪያ ካለው ድህነት ጋር በጥብቅ የተቆራኘ ነው። የቤተሰብ ብዛት ከደስታ ጋር በጥብቅ የተቆራኘ ሲሆን ከ4 እስከ 5 ሰዎች አብረው የሚኖሩባቸው ሜክሲኮና አውሮፓ ከፍተኛውን የደስታ ደረጃ አግኝቷል። የተባበሩት መንግስታት የዘላቂ ልማት ኔትወርክ ፕሬዚዳንት ጄፈሪ ዲ ሳክስ በበኩላቸው ግኝቶቹ ደስታ በመተማመን በደግነትና በማህበራዊ ትስስር ላይ የተመሰረተ ነው መሆኑን በድጋሚ አረጋግጧልም ብለዋል። ይህን ጠቃሚ እውነት ወደ አዎንታዊ ተግባር መተርጎም በዚህም ሰላምን፣ ጨዋነትንና ድህነትን በዓለም ዙሪያ ማፍራት የኛ ፈንታ ነው ሲሉ ገልጿል። በዚህ በማህበራዊ መገልገልና በፖለቲካዊ ልዩነት ዘመን ሰዎችን ወደ ጠረጴዛ ዙሪያ በድጋሚ ለማምጣት መንገዶችን መፈለግ አለብን። ይህን ማድረጉ ለግልና ለጋራ ደህንነት ወሳኝ ነው ሲሉ የኦክስፎርድ ዌልቢንግ ምርምር ማዕከል ዳይሬክተር ጃን ኢማኑኤል ዴኔቭ ተናግረዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ጋዜጦች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።